ብስሚላህ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰላም ሰላም ብያችኋለሁ። ውድ እህቶች፣ እኔ እንግዲህ ዛሬ በጣም ብዙ እህቶች ስለ ሂጃብ ጠይቀውኛል። በጠየቁት ጥያቄ መሰረት ላብራራላችሁ መጥቻለሁ ማለት ነው። ምን አለ መሰላችሁ፣ አንድ እህት ሂጃብ ስትለብስ ሂጃብ ለምን እንደለበሰች መጀመሪያ ትምህርት መውሰድ ያለባት። ብዙ እህቶቻችን የታዘበው ነገር ያው በስደት ላይ ከሚላ ግሩፕ እና ምን ላይ እንገናኛለን፣ እንተዋወቃለን። ኢማናቸው በጣም እዛ ጋር ለመመሳሰል ሊደርሱና እዚህ ጋር ሲመጡ ሂጃባቸውን የሚያወልቁ እህቶች በጣም ይበዛሉ። ከዛ ለምንድን ነው ስትላቸው በቤተሰብ ምክንያት ቤተሰቦቻችን እንደዚህ ይሄ ብሎ ነገር የለም። ይሄ የአንቺን እያለ ያስፈልጋል። አንቺ ነይተሽ ሂጃብ ማለት ምን ማለት እንደሆነ ጠንቅቀሽ ከለበሽ ሂጃብ መልበስ በጭራሽ አይከብድም። በጭራሽ የሚከብድበት ምክንያት የለም። አሁን ደግሞ አልሐምዱሊላህ ሀገራችን በፊት እንኳን ያው የኛ ሰው በባህል በሸሪዓ ሳይሆን አብዛኛው በባህል ስለምንኖር እያደገብን ተጽዕኖ ያ ስላደረገብን ይከብዳል። እንግዲህ ደግሞ ይሻላል ምናምን ይላሉ። አሁን ግን እንደዛ ነው የለም። ለዚህ ምሳሌ አሁን ቤተሰቦቼ ክርስቲያኖች ናቸው። የክርስቲያን ግን ስለ ሂጃቤ አንድም ሰው አስተያየት አይሰጡም። ምክንያቱም አቋሜን ስለሚያውቁ ማለት ነው። ያኔ ሂጃባችን የግላችን ነው። አንድ ሰው ነይቶ ነገ ጀነት ሊገባበት አስቦ እስከለበሰው ድረስ ማንም ሰው ሊያወልቀው አይችልም። ማንም ሰው ማለት ነው። ስለዚህ ይሄ የራሳችን ንያና የራሳችን ቀውይነት ያስፈልጋል ማለት ነው። አንድ ሸርተትታሽ አንዱ ጊዜ ካለ ከተገለብሽ እንደገና ብዙ ብዙዎቻችን አሁን በፊት ዛሬ ያለ ሆነ ሱብሃንአላህ ሚኪያጅ በመለቃቸው ለባብሰው በመውጣታቸው ባለሚመጣ ይመስላችኋል። ብልአክስ የተላጠ ሙዝና የተሸፈነ ሙዝ መንገድ ላይ ብታገኙ የትኛውን ነው የምታነሱት? የተላጠውን ወይስ የተሸፈነውን? የተሸፈነውን። ገባችሁ አይደል? ስለዚህ ያኔ ይሄ እንትን ለባብሳ ተኳኩላ መወጣ ሲል የተላጠ ሙዝ በሏት። ማንም ሰው ይለክፋታል። ማንም ሰው አሁን ሂጃብ የለብሽ አንድም ሰው አይለክፈኝም አሰላሙ አለይኩም ከማለት ውጭ። ምክንያቱም በራሴ ተከብሬያለሁ፣ ተሸፍኛለሁ። የሚያውት ነገር የለም። ወንዶች እኮ እኛ ራሳችን ነው ለወንዶች ፊት ነው የምንሆነው። ገባችሁ አይደል? ስለዚህ ያኔ ይከብዳል። እንዴት ነው ሂጃብ ይከብዳል? ተሸፍና በኋላ ያው ተሸፍኖ መገለጥ ደግሞ ከባድ ስለሆነ ተሸፍና ብንገለጽ እንዴት ነው ያው ብዙ ብዙዎች ያኔ ያወሩኛል በውስጥ መስመር ማለት ነው። ግን ምንም አይከብድም። እኔ በራሴ ምንም የከበደ ነገር የለኝም። ወደፊትም አይከብደኝ እና ይከብዳል። ቤተሰብ ስለማያውቁ ነው። ቤተሰቦቻችን በባህል ነው። የእነሱ ባህል ይዘን ማደግ የለብንም። እኛ ደግሞ የተለየ መሆን አለብን። እንደገና ደግሞ ያን የምንሰራውን ስራ አምነንበት ነይተን ያን ነገር ደግሞ ልናደርገው ወስነን መሆን አለበት። የራሳችን አቋም ያስፈልጋል። ገባችሁ አይደል? ብዙ የመጣው አረብ ሀገር ለብሰው ተሸፍነው ስንት ዓመት ኖረው ሲመጡ የሚገለጹት መጀመሪያውንም ንያት ነበር። ንያቸው ያኔ ኢማናቸው በጣም እንዴት ነው ማለት ነው። ያኔ ሂጃቡ እንደገና ደግሞ ሂጃብ ማለት ምን ማለት እንደሆነ አውቀው ተምረው አልገቡበትም። ዝም ብለው ነው ማለት ነው። አውቀው ተምረው ከገቡበት ምንም ነገር አያግዳቸውም። ወደ ኋላ የሚመልሳቸው ነገር የለም። ስለዚህ ይከብዳል። ሀገር አልተለመደም። ገጠር ናቸው ሰዎቻችን እንዲያረጉና እናንተ ካልፈለጋችሁ ምንም ሊያረጓችሁ አይችሉም። ምክንያቱም ይሄ መብታችሁ ነው። ይሄ ያለው ሰው ነው እና ውድ ደግሞ ትዳርም የሌላችሁ ልጆች የምመክራችሁ ነገር ቢኖር ያው የነገ ለትዳር የሚፈልጋችሁ ባላችሁ እናንተ ተሸፈናችሁ የሚያግደው ነገር የለም። እናንተን ለትዳር ብሎ ቤተሰብ ጋር ሊጠይቅ ሲመጣ አይቶ ነው ተገልጠሽ አይቶሽ ቤተሰብሽ ሙህሪም ባለበት ቦታ አይቶሽ ነው የሚያገባሽ። ስለዚህ ውጭ ላይ ግዴታ ማየት አይጠበቅበትም ማለት ነው። ስለዚህ ያኔ የሚመጣላችሁን ባል አይመልስባችሁም። ሂጃብ ብላክ እንዲያውም ነይታችሁ ከለበሳችሁት ከእናንተ የተሻለ ኢማን ያለው ጥሩ ባል ሊወፍቃችሁ ይችላል። እና እዛ ጋር ለብሳችሁ መታችሁ እዚህ ጋር ሪፖርት ስንመጡ ሂጃብ የምታወጡ እህቶች አላህን ልትፈሩ ይገባል። ሂጃብ መልበስ አለመልበስ የራሳችሁ መብት ነው። እንግዲህ ያ መብታችሁ ነው፣ ማስገደድ አልችልም። ግን ነይታችሁ ሂጃብን አላህን ፈርታችሁ ነገር አማማ ተጠይቅበታለሁ ብላችሁ እስከለበሳችሁ ድረስ ሪፖርት ስንመጡ ሂጃባችሁ የምታወጡ እህቶች አሉ። ነገ ተጠይቁበታላችሁ በዚህ ስራችሁ ማለት ነው። እና ምንም ደግሞ አይከብድም። ሀገራችን ላይ አሁን የአረቢ ለከታም ተለምዷል። በፊት እንኳን አሁን ሪፖርት ምናምን ራሱ እኔ ብዙ ጊዜ ሄደን እመጣለሁ እመላለሳለሁ አያለሁ። የሪፖርት ላይ ራሱ የማመናቸው ነገር ምናምን አለ። አሁን ላይ አልሐምዱሊላህ አይሉም። እንደዚህ እንዲያውም
ወንዶቹ ተሰልፈው ከሆነ አይ ሴቱ ጋር ነው የምታየው ካል እድሉ ነው የሚሰጡት እና ሴቱ ጋር ተገኝተሽ ፊትሽን ተደረጊ ነው እየተለመደ መጥቷል። ስለዚህ ይህን የተለመደውን ነገር በገዛ ጊዜያችን አረብ ሀገር ስኖር ተሸፍነን መጥተን እዚህ ጋር ሂጃብ አውልቆ መሄዱ አግባብ አይደለም። የሚከብድ ነገር የለም። ነገሩም ደግሞ አምናችሁበት ግቡ፣ አምናችሁበት ተማሩ። ሂጃብ ማለት ምን ማለት ነው? እኔ ሂጃብ የምለብሰው ለምንድን ነው? መጀመሪያ ራሳችሁን ጠይቃችሁ በደንብ ተመራችሁበት ግቡ። እኔ አሁን ስደት ከወጣሁበት ጀምሮ አይደለም ጭምር የተሸፈንኩት። ለምሳሌ አረብ ቤት ብዙ አመት ተገልጬ ሰርቻለሁ። ግን በቃ ይሄን ነገር ነጋ ማለት ጠይቃለሁ። ከአሁን ጀምሬ መሸፈን አለብኝ ብዬ ከጀመርኩባት ሰዓት ጀምሮ ግን አረብን ቤት ሁና ሀገሬ ተገልጬ አላውቅም። ንያውን በደንብ ንያ ያኔ ኢማኔን አጠንክሬ ይሄን ነገር ምንም ነገር ቢመጣ አያግደኝም ብዬ ወስኜ ካልኩበት ሰዓት ጀምሬ ግን ተገልጬ አላውቅም። ያው ስለዚህ ያው ሌላ ነገር ብዬ ነው ያኔ ምንም ስራ ውስጥ ያኔ ዋጋ ስለሌለው ነይቱ ከዛ በኋላ ደግሞ ዱዓ አድርጉ። አላህ ደግሞ ያግዛችኋል። ሂጃብ ምንም አይከብድም። አሁን ብዙ ይሄን ተሸፋፍናችሁ ይሄን ጥቁር ለብሳችሁ ይሄን እንኳን ለብሳችሁ ምናምን ይላሉ። እንዴ ይመስላችሁ የምትከበሩት እንዲያውም እናንተ ናችሁ፣ ለባሾቹ ናችሁ። ማንም ሰው አሁን አይለፍሽ ለምን ብትይ ራስ ተሸፋፍነሻል። አንደኛ ወለሽ ምን ይሁን ምን አያውቅም። ሁለተኛ ሀታ የድሜሽ መገመት አይችልም። ካላስ ዝም ብሎ ጸጥ ብሎ አክሮሽ ነው የሚያልፈው እንጂ ማንም ሰው አይለፍም። ተሸፋኝን ሴት ማንም ሰው አይለፍም። የሚገርማችሁ ነገር እኔ አጋጥሞኝ ያውቅም። በበፊት ባልተሸፈንኩበት ሰዓት ያለውና የተሸፈንኩበት ወዲህ ያለው ሳመዛዝነው በጣም ነው ቃል የሚገርማችሁ ነገር ባልተሸፈን ያሚለፍሻል ያሚለፍሻል ሀታ ለው አረብ ሀገር ኑራ የመጣች ሴትና ያላገር ሴት ባለባበስ ይወዳል በፊት ላይ ሳያቸው ማለት ነው። አሁን የተሸፈነው ሴት አብዛኞቻችን አረብ ሀገር የመምጣታችንን ያውቃሉ። ላኪን ግን አይለፍም። ለምን ተሸፍነናል? ውበታችንን አያውም። በቃ ምን እንሰራ ስለማያውቁ ምንም አይነት ወንድ ልጅ እኮ ወንድና ይቀርጣል ምንና ወንድና ውሻ እንዴ ይባላል። ያኔ ያገኘውን ይከተላል። ስለዚህ ስለማያው ውበታችን ስለማይታያቸው እኛን እየተሸፈኑትን ሴቶች አይላከም። ያልተሸፈኑትን ግን ስለሚያው ይመስሉ ይላከፋሉ። ገባችሁ? ይሄ ነው ልዩነቱና ሂጃብ ለብሰን መተን እዛ ስንመጣ ቤተሰብ ቢያስወጣን ሳይገላችሁ ለምትፈሩቶቻችሁ ምንም መፍራት የለም። የእናንተ እንትን ይወስነዋል። በቃ እናንተ ኢማናችሁ ጠንካራ ከሆነና ተወሰናችሁ ምንም ነገር አይፈጠርም እና ልትፈሩ ይገባል። ለሂጃብ ዙሪያ እላችኋለሁ። በዚሁ አጋጣሚ ደግሞ ሌላ ተጨማሪ ነገር የምሰጣችሁ ኮንትራቤት ለምትሰሩ እህቶች ዩኒፎርም፣ ብዙዎቻችሁ ዩኒፎርም ሳትወዱ የምትለብሱ እህቶች አላችሁ። ዩኒፎርም ግዴታችሁ አይደለም። ዩኒፎርም ያለመልበስ ትችላላችሁ። ይህንንም አስረድታችሁ አረቦቹ እኔ ዩኒፎርም አልለብስም። እኔ ለምን ወንድ ሱሪ መልበስ ወንድ ልጅ መመሳሰል ነው። ይሄ ሱሪ ነው። ስለዚህ እኔ ይሄንን አልለብስም። ቢጃማ እናንተን የሚሰትር መልኩ ቢጃማ እና ሙሉ ሂጃብ ነው የምንለብሰው ብላችሁ አረቦቻችሁ ማሳመን ትችላላችሁ። እኛም እንደ እናንተው አረብ ሀገር ኮንትራት ቤት ሰርተናል። እኔ ግን አንድም ቀን ዩኒፎርም ለብሻለሁ። ኮንትራት ቤት ሰርቻለሁ። እኔ አልሐምዱሊላህ አረቦቹም ግር ስለሆኑልኝም ይሁን እኔም አቋሚ ስለሆነ ይሁን አላውቅም፣ ግን ሱሪ ለብሼ አላውቅም። ያ ግን እንዲለብስ ሳይገፋፍ ቀርቶ አይደለም፣ እንዲለብስ ተገዝቶልኝ ሁሉ ነበር። ግን እኔ ሀገሬ ሄዳለሁ እንጂ ወንድ የሚያመሳስል ልብስ አልለብስም ነው ያልኩት። ስለዚህ ዩኒፎርም መልበስ ግዴታችሁ አይደለም። እናንተን የሚሰትር ወንዶቻቸውን የማይፈትር ልብስ ሰፋ ያለ ልብስ ልበሱ እንጂ ሱሪ መልበስ ግዴታችሁ አይደለም። ይሄ ደግሞ አይ እናንተ የመልበሱን እያካላችሁ መብታችሁ ነው። ግን ደግሞ ብዙ እህቶች ሳያቸው ተገደው ነው የሚለብሱት። ተገደው ግን ያው እናንተ ላላ ስለምትላቸው እንጂ ኮስተርላችሁ ይሄን አንለብስም ብላችሁ ብትሏቸው ብዙዎቹ እህቶቻችን አሁን እንደዚያ ስለሚሏቸው አያለብሷቸውም። ዩኒፎርም ሀገራችን መልሱን በቃ ዩኒፎርም አንለብስም ብትሏቸው ለዩኒፎርም ብለው ሀገራቸው መልሷቸው። ምክንያቱም እናንተም ብዙ ብር አውጥተው ነው የወሰዷችሁ፣ እንዲሁ አልወሰዷችሁ። ስለዚህ ዩኒፎርም ግዴታችሁ አይደለም። ይሄ ደግሞ መክተብም ላይ የመጣ ሸርጥ አይደለም። ሸርጥ ስራችሁ ምናችሁ ይሄ ይጻጻፋል እንጂ ዩኒፎርም ግዴታ ይለብሳሉ። ሸርጥ እስከሌለ ድረስ መክተብም ሄደው እንትን ቢያቀርቡባችሁ ሸኳ ቢያቀርቡ ያኔ የፈለገችውን ልብስ ነው እንጂ የሚለው ሌላ ነገር ሱሪ ነገር ምናምን ባሏቸውን የእነሱን ባል የሚፈትን ነገር እስካለበሳችሁ ድረስ ግዴታ አይሆንባችሁም። ዩኒፎርም እንዲያውም ሰፋ ያለ ቢጃማ ሰውነታችሁን የማያሳይ ያ ነው የሚመረጠው ማለት ነው። ስለዚህ ይሄን ብላችሁ አሳምናችሁ መልበስ ትችላላችሁ እንጂ በፍራቻ ገና እነሱ አጥተውናልና እንዲህ አደረጉናል ብላችሁ በፍራቻ ወንድ የተመሳሰለ ሱሪ አትልበሱ።
ነው የሚሰጠው ምክር ማለት ነው። ምክንያቱም ግዴታችሁ አይደለም። አንዴ የሆነ ስራ ስትሰሩ መብትና ግዴታችሁን ማወቅ አለባችሁ። ልብስ ስራ ያዘዟችሁን መስራት ግዴታችሁ ነው፣ የምትችሉት ነው ያህል። በልብስ ግን አይመለከታቸውም። ልብስ የሚመለከታቸው ያኔ የእነሱ ልጅ የጎረምሳ ልጅ ሊኖራቸው ይችላል። የእነሱ ልጅ የሚፈትን አይነት ባሎቻቸውን የሚፈትን አይነት ከለበሳችሁ ከተገላለጣችሁ ሳይህ ይሄ ትክክል አይደለም። ላኪን ሰፋ ያለ ቢጃማ ከነ ሂጃብ ፀጉራችሁን ሳታሳዩ ከለበሳችሁ ይሄን ለምን ለበሳችሁ ብለው ግዴታ ሱሪ መልበስ አለባችሁ ብለው ማስገደድ አይችሉም። ይሄን ደግሞ ተነጋግራችሁ መፍታት ትችላላችሁ። እነሱ እንደዚህ አንለብስ እንደዚህ ነው፣ እኛ ሙስሊሞች ነው አላህን እንፈራለን፣ ሱሪ ሰውነታችንን ቅርጻችንን ያወጣል አንለብስም ይሄንን ማለት ትችላላችሁ። እና አትፍሩ ማለት ነው በድፍረት። እኔ እንግዲህ ያለኝ አስተያየት ይሄንን ይመስላል። ካጠፋሁም ከተሳሳትኩም መረሙኝ። የምትጠይቁት ጥያቄ ካለ መጠየቅ ትችላላችሁ። የምችለውን አብራራለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።